ይሄው አንተማውን ገባ መልእክት እስኪ ያስተላል። ኧረ በስመ አብ በጣም ደስ የምትል ዕቃ ናት። ወድጃታለሁ። አዲስ ናት። አዲስህ ናት? ሰነፋለች ግማሽ ጥረጮ ከወጥ የምታረግ አቃጥላለች። ደፈኛለ ዘረፋ ቅኔ ነው። ቅኔ አሁን ቅኔ ላይ ነው እየተማርክ ያለህ? ቅኔ እየዘረፍክ ነው? ይሄ እኮ ነው ትክክለኛው የጥበብ ምድር። በነገርህ ላይ ይሄ ቤተክርስቲያን አሁን ያለንበት ቤተክርስቲያን ታሪኩን ታውቃለህ? ስለዚህ ቤተክርስቲያን በጣም ሲጀመር የዚህን ታሪክ ማለት ነው እንኳን እኔ ልጅ ገና የጀማሪ ማለት ነው በጣም ሲጀመር ከባድ ነው የሚሉት። ማለት በቃ ዝም ቅኔ ያልተማረ ማለት ነው በቃ ዶል ማለት ነው። ዶል አሁን ይሄ ቆርቆሮ ሲነኩት ይጮሃል። ርዕሰ አድባራት ዳግማዊት ደብረ ሊባኖስ አዘዘው ተክለ ሃይማኖት ወቅዱስ ገብርኤል ቤተክርስቲያን። ሰላም ጤና ይስጥልኝ የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬ በድጋሜ በአዲስና ለየት ባለ ቪዲዮ ከጎንደር ተገናኝተናል። ባለፈው ቪዲዮ እንደነገርኳችሁ ስለ ጎንደር ታሪክ ለማውራት ቃል ገብቼላችሁ ነበረ። ይህ ቪዲዮ የሚሆነው እንግዲህ የመጀመሪያው የጎንደር ታሪክን የምንዳስስበት ቪዲዮ ይሆናል። ጎንደር ታሪክን ስናወራ አብዛኞቻችን ወደ አእምሯችን የሚመጣው የአጼ ፋሲል ግንብ ነው። ነገር ግን የአጼ ፋሲል ግንብ በ1628 ዓመተ ምህረት አሁን ያለበት ቦታ ወይም ደግሞ ፒያሳ ተብሎ በሚጠራው ቦታ ላይ ከመመስረቱና ከመገንባቱ በፊት አጼ ፋሲለደስ ጎንደር ላይ እዚህ ቦታ ነበሩ። አዘዞ ተክለ ሃይማኖት ወይም ደግሞ ዳግማዊ ደብረ ሊባኖስ በመባል በሚጠራው ጥንታዊና ታሪካዊ የአዘዞ ተክለ ሃይማኖት ቤተክርስቲያን ማለት ነው። እንግዲህ አሁን ያለው የአጼ ፋሲለደስ ቤተ መንግስት ከመመስረቱ በፊት አጼ ፋሲለደስ እዚህ ቦታ ቤተ መንግስታቸውንና አሁን ገብተን የምናየውን የዳግማዊ ደብረ ሊባኖስ ወይም ደግሞ ተክለ ሃይማኖት ቤተክርስቲያንን እዚህ ገንብተው ነበረ። ጎንደር አመሰራረት ታሪኳ የሚጀምረው ከዚህ ጥንታዊና ታሪካዊ ቦታ ነው ማለት ነው። ስለዚህ ከዚህ እንጀምርና የጎንደርን ታሪክ በሚቀጥለው ቪዲዮ ደግሞ ወደ ፋሲለደስ ግቢ ወይም ደግሞ ፋሲል ግንብ ሂደን አብረን እንቃኛለን። አብራችሁን ቆዩ። ወደ ቤተ ክርስቲያኑ ገብተን ያለውን ታሪክ ምን ይመስላል፣ ምን አለ የሚለውን አብረን እንዳስሳለን። በድጋሚ እኔ ጋር አብራችሁ ቆዩ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ጀምሩ። እኔ ጋር ቆዩ። እንግዲህ ወደ ውስጥ ስትገቡ ይህን የሚመስል ደስ የሚል በጣም የተረጋጋ ጸጥ ያለ እዚህ ጋር የርዕሰ አድባራት ዳግማዊ ደብረ ሊባኖስ አዘዞ ተክለ ሃይማኖት ወቅዱስ ገብርኤል ቤተክርስቲያን አውደ ምህረት። እንግዲህ የዚህ ገዳም ወይም ደግሞ አሁን ያለንበት ቤተክርስቲያን ሙሉ ስሙ ይሄ ነው ማለት ነው። ሙሉ ስሙ ይሄ ነው። እንግዲህ ስጠራ ስሙን ከተሳሳቱ ትክክለኛና ሙሉ ስሙ የቤተክርስቲያን ወይም ደግሞ የዚህ ገዳም ይሄ ነው። ወደ ውስጥ እንግባና እንግዲህ አጼ ፋሲለደስ ጎንደር ላይ መንግስታቸውን ሲመሰርቱ ወይም ደግሞ የመንግስታቸው መቀመጫ ጎንደር እንድትሆን ሲወስኑ መጀመሪያ ላይ ያረፉትና ቤተ መንግስታቸውንም መስራት የጀመሩት እዚህ ነበር። እንግዲህ ይሄ ከፊት ለፊት የቤተ ክርስቲያኑ ቅጽር ግቢ ነው የምታዩት። የጥንታዊ የአጼ ፋሲለደስ ስነ ህንጻ ጥበብ ያረፈበት ጥንታዊ የቤተ ክርስቲያን የአጼ ፋሲለደስ ቤተ መንግስታቸው የነበረ መሆኑን ያመለክታል። ወደ ውስጥ እንግዲህ ገባ ብለን ቤተ ክርስቲያኑን አብሬ ያሳያችኋለሁ። የነበረውን ታሪክም እናወራለን። በድጋሚ እኔ ጋር ቆዩ። ክርስቲያኑ ቅጽር ግቢ ይመስላል። አቡነ ተክለ ሃይማኖት ወይም ደግሞ ዳግማዊ ደብረ ሊባኖስ ወአድባራት ተክለ ሃይማኖት ቤተክርስቲያን ነው። ወደ ውስጥ እንግባ እስኪ። እንግዲህ የዳግማዊ ደብረ ሊባኖስ ተክለ ሃይማኖት ቤተክርስቲያን አዘዞ የሚገኘው ይህን ይመስላል። ከፊት ለፊት የምታዩትኝ እንግዲህ የተክለ ሃይማኖት ጽላት ያለበት ቤተክርስቲያን ነው። እንግዲህ ስለ ጎንደር አመሰራረትና ስለ ጎንደር መመስረት ስናወራ ጎንደር በ1628 ዓመተ ምህረት በአጼ ፋሲለደስ እንደተመሰረተች እናውቃለን። ነገር ግን
አሁን ላይ ያለው የአጼ ፋሲለደስ ግንብ ወይም ደግሞ ቤተ መንግስታቸው ከመመስረቱ በፊት አጼ ፋሲለደስ ቤተ መንግስታቸውንና ይሄን ቤተ ክርስቲያን አዘዞ ላይ ነበረ የመሰረቱት ማለት ነው በቅድሚያና እንግዲህ አጼ ፋሲለደስ የኢትዮጵያ ንጉስ ሆነው ከመምጣታቸው በፊት ኢትዮጵያን ያስተዳድሩ የነበሩት የአጼ ፋሲለደስ አባት አጼ ሲሲኒዮስ የኢትዮጵያን እምነት ካቶሊክ እንዲሆን በነበረ ፖለቲካል ፕሬዠር ወይም ደግሞ የፖለቲካ ጫና አማካኝነት የኢትዮጵያ ሃይማኖት ካቶሊክ እንዲሆን አድርገው ነበርና ይህን ተከትሎ እንግዲህ አባቶች፣ ቀሳውስት፣ ሊቃውንት ይህን የአጼ ሲሲኒዮስን ውሳኔ በመቃወም በጣም ብዙ ትግል ተካሂዶ ነበርና በዛም ሂደት ውስጥ ብዙ መስዋዕቶች ክርስቲያኖች የተሰዉበት ሃይማኖታችን አንቀይርም ብለው እና ብዙ ደም የፈሰሰበት ዘመን ነበር። እንግዲህ አጼ ሲሲኒዮስ ዘመን በኦርቶዶክስ ክርስቲያኖች ታሪክ ማለት ነው እና ያንን ህዝቡ አለመቀበሉን ካየ በኋላ የአጼ ሲሲኒዮስ ልጅ አጼ ፋሲለደስ ወደ ንግስና በመጣበት ዘመን የአባቶቻችሁ ሃይማኖት ይመለስ፣ የኢትዮጵያ መንግስት ሃይማኖትና የህዝቡ ሃይማኖት ኦርቶዶክስ ተዋህዶ ነው ብሎ ያወጀበት ሰኔ 21 በ1624 ዓመተ ምህረት እዚች ምድር ላይ ሆኖ ነበር ማለት ነው። ስለዚህ ይሄ ምድር በጣም ጥንታዊና የጎንደር ታሪክ ወይም ደግሞ ዛሬ ላይ ጎንደር ብለን የምናወራው ታሪክ የተጠነሰሰውና የተጀመረው በአጼ ፋሲለደስ እዚች ጥንታዊና ታሪካዊ ቤተክርስቲያን ላይ ቆሞ ነበረ። ሰኔ 21 1624 ዓመተ ምህረት የኢትዮጵያ ሃይማኖት ኦርቶዶክስ ተዋህዶ ናት፣ የአባቶቻችን ሃይማኖት ትመለስ ብሎ አዋጅ ያወጀበትና መንግስቱን አጽንቶ ወደፊት ለመራመድ የቻለው እዚች ላይ ባስተላለፋት ታሪካዊ አዋጅ ነበር ማለት ነው። ስለዚህ አጼ ፋሲለደስ የዛሬውን ድንቅና ታሪካዊ ቤተ መንግስት ወይም ደግሞ ፋሲል ግንብ እያልን የምንጠራው ከመመስረቱ ወይም ደግሞ ከመገንባቱ በፊት አጼ ፋሲል እንግዲህ የተክለ ሃይማኖት ቤተክርስቲያን ይሄን የምታዩትንና ቤተ መንግስታቸውን ደግሞ እዚህ ቦታ ላይ ቆርቁረው ነበር ወይም ደግሞ አስገንብተው ነበረ። እነዚህ የምታያቸው ጥንታዊ ህንጻዎች በሙሉ እንግዲህ አጼ ፋሲለደስ ያስገነቧቸው ጥንታዊ ቤተ መንግስቱ ነበረ ማለት ነው። ከቤተ ክርስቲያኑ በተጨማሪ ይሄ የምታዩት ህንጻ እንግዲህ የምታዩት ተመሳሳይ ነው ከፋሲል ግንብ ጋር ያለው የስነ ህንጻ ጥበብና እዚህ ጋር ቤተ መንግስታቸውን ገንብተው ነበር ማለት ነው። ቅጽር ግቢው እንግዲህ ይህን ይመስላል። 17ኛው መቶ ክፍለ ዘመን ወይም ደግሞ በ1620ዎቹ አካባቢ የተቆረቆረና የተመሰረተ እጅግ በጣም ጥንታዊ የጎንደርን መሰረት የተጣለበት ታሪካዊና ጥንታዊ ቤተክርስቲያን ነው። የምታዩት ህንጻዎች፣ ይሄ አጥር ግቢው አጠቃላይ በዛ ዘመን የተገነባ ነው ማለት ነው። ዳግማዊ ደብረ ሊባኖስ በመባል ነው የሚጠራው ይሄ ቤተክርስቲያን። ምክንያቱም ደብረ ሊባኖስን ሰላሌ ውስጥ እንግዲህ የቆረቆሩትና የመሰረቱት ገዳሙን አቡነ ተክለ ሃይማኖት ስለነበሩ ማለት ነው። ዘረፋ ቅኔ ነው። ቅኔ አሁን ቅኔ ላይ ነው እየተማርክ ያለህ? ቅኔ እየዘረፍክ ነው? ይሄ እኮ ነው ትክክለኛው የጥበብ ምድር። በነገርህ ላይ ይሄ ቤተክርስቲያን አሁን ያለንበት ቤተክርስቲያን ታሪኩን ታውቃለህ? ስለዚህ ቤተክርስቲያን በጣም ሲጀመር የዚህን ታሪክ ማለት ነው እንኳን እኔ ልጅ ገና የጀማሪ ማለት ነው በጣም ከባድ ነው የሚሉት። ማለት ምክንያቱም እንግዲህ ስለ ጎንደር አመሰራረት ስናወራ ጎንደርን የመሰረቷት አጼ ፋሲለደስ ናቸው እና አጼ ፋሲለደስ መጀመሪያ መጥተው የቆረቆሩት ቤተ መንግስታቸውና የአሰሩት ቤተክርስቲያን ይሄ ነው፣ ተክለ ሃይማኖት ማለት ነው። እና እዚህ ጋር እንግዲህ ስንት ሊቃውንት ስንት ጠበብት አንተን የመሰሉ ጀግኖች የፈሩበት ምድር ነውና አንተም ደግሞ የአባቶችህን ስራ ታስጠብቃለህ ብዬ ተስፋ አረጋለሁ። እና ስምህ ማን ይባላል ያንተ? ሙሴ ይባላል። ሙሴ የጎንደር አካባቢ ልጅ ነህ? ወደ ወረታ ነው ያለው። ኦኬ፣ ወደ ወረታ። ይኸው ወረታ ጎንደር እኮ ነው። ኦኬ፣ ዞኑ ደቡብ ጎንደር እና ሰሜን ጎንደር ይባላል መሰለኝ። እና አሁን ቅኔ እየተማርክ ነው? እንዴት ነው ቅኔ ትምህርት? የቅኔ ትምህርት እንዴት ነው? ቅኔ እኮ አእምሮን ነው የሚሞርድ ታውቃለህ? እኔ የምልህ እኔ አሁን አላቅም፣ ግን እንደው ዝም ብዬ ሳነብ ምናምን it sharpens the mind of the people ምንድነው የሰውን አእምሮ ያሰላል ይባላል። ስሉ በቃ ማንሰላሰል እንድትችል እንድትመሰጥ ያደርጋል። እስኪ ንገረን አንተ የምታውቀውን እኔ ከማወራ ቅኔ ምንድነው?
አሁን ቅኔ በቃ ዝም ብሎ ቅኔ ያወቀ ሰው አይምሮ ጨለማ አይሆን ብሎ በቃ ብርሃን ነው አይምሮ በቃ ዝም ብሎ አይምሮ ምን ቅኔ የመሰረቱ ዝም ብሎ በቃ የግዕዙ ከስንቱ መጽሐፈ ቅዱሳን 15 የተተረጎመ ዝም ብሎ በግዕዝ ነው። በግዕዝ ደግሞ ያንን ግዕዙ አሁን ይሄ እንግዲህ ተጽፏል። አሁን ይሄ ተጻፈለ ይሄ በአማርኛ ነው የተጻፈ። ይቺ እግዚአብሔር ደጅ ናት። በወዲያኛው በግልባጭ ደግሞ በግዕዝ አለ። በግዕዝ ሲታይ አሁን ይሄ ምን እያለ ነው ይላል። ግን በዚህኛው መጥቶ ደግሞ ያነባዋል ግዕዙን ማለት ተረጉሟል። አሁን ቅኔ ዘረፈ ዝም ብሎ ይሄ ዘረፈው ሲዘረፍ ግዕዝ የሆነ ነገር አሁን በቃ ዝላችሁ ወይም ሌላ ሀገር ከድ ግዕዝ የሆነ ነገር ተጽፎ ስታገኙት ምን እያለ እንደሆነ ይግደል ይሁን ይቅታል ይሁን ያሳድግ ይሁን የመረቀ ይሁን ምን ይሁን አይታወቅም። ትርጉሙን አሁን ለምን አመ ምንድነው አሁን እስቲ አንድ የተዘረፈ ቅኔ እንኳን የተዘረፈ ቅኔ ይባል ቅኔውን ያንን እየተረጎመ ይሄ በዚህ አትግባ ነው ይሄ ክልክል ነው ምናምን ይባላል። በዚያ መተርጎም ማለት ነው ግዕዝ ካለ ማለት ነው። ግዕዝ ዋና ዝም ብሎ ቅኔ ለግዕዝ መሰረቷ ዋናዋ መሰረቷ ቋንቋ ማለት ነው ኩልላቷ ማለት ነው። ስለዚህ ከግዕዝ ቋንቋ እውቀት ያስፈልጋል ጥሩ የሆነ የቅኔ እውቀት እንዲኖርህ ማለት ነው። አዎ በቃ ዝም ብሎ ቅኔ ያልተማረ ማለት ነው። በቃ ደወል ማለት ነው። ደወል አሁን ይሄ ቆርቆሮ ሲነኩት ይጮሃል። ዝም ብሎ ያንን አሁን አንድ ሰው አንድ ቤተ ክህነት ማለት ነው ግዕዝ ካላወቀ ደወል ማለት ይሄ ደወል ሲመቱት ይጮሃል። ያኛው ቅኔ ያላወቀው ሲነግሩ ዝም ብሎ መጮህ ብቻ። ትርጉሙ ተንስ የሚለው ምን ይሁን አሁን ተንስ ያለው ውደቅ ይሁን ምን ይሁን አያውቀውም። ግን ተንስ ያለው ተንስ አተነሳ አለው ግስ ነው የወጣ ተንስ የሚለው ዘመርዘሩ ማለት ነው። ተንሳኤ ምንድነው? ተንሳኤ ደግሞ ይሄ ደግሞ ጥሬ ዘር እንደዚህ ጋር ላይ ግዕዝ ነው ያወራዋል ማለት ነው። ያው ቅኔ ሲባል እንዳልከው ሰምና ወርቅ አለው። እስኪ አንድ ቅኔ ተቀኝልኝ። አንድ ዝም ብለህ ምን ደስ ይላል የተማረ ሰው ብእስ የለተኩን አም እንተ ማሰነ ብእሲ ማርቆስ አንተ ብዙ ዮሐንስ አራሲ ይበል። ያው ትርጉሟን ካልነገርከኝ እንዳልከው ደወል ሁኜ መሄዴ ነው። እሺ ብእስ የለተኩን ሰውን ሁን አም እንተ ማሰነ ብእሲ ሰው በጠፋበት ጊዜ ሰውን ሁን ማርቆስ አንተ ሰው ሁን። ይሄ ነው ሰው ሁን የተባለ በዘ ዮሐንስ አራሲ ገበሬ ዮሐንስ የዚህ ገርል ቦታ በዚህ በገርል ቦታ ሰውን ሁን። ደስ ይላል በጣም ድገመኛ አንድ በማረ እሺ ለምን ትነስ በከርስከ በቃለ ዘካርያስ ሰይፈ አቢብ መፍቀሪ ዘካርያስ አዳፈ ለምን ትነስ ለምን ትይዛለህ በከርስከ በሆድህ ለምን ትይዛለህ በቃለ ዘካርያስ ሰይፈ የዘካርያስ ቂም ሰይፍ ይህንን ሰይፍን ለምን ትይዛለህ አቢብ አንተ ለምን ትይዛለህ ዘካርያስ አዳፈ መምህር ዘካርያስ የዚህ ቂም ሰይፍን ለምን ትይዛለህ? ትርጉሙ አዎ ያው እንግዲህ ሰይፍን ለምን ትይዛለህ ማለት ያው እግዚአብሔር እያለ ፈራጅ እያለ ማለት ይሆን። አሁን የአቢብ ደግሞ የሚባል ደግሞ ጻድቅ ነው ልክ እንደ ሌላው ማለት ነው። ያንን በሆዱ የጌታን ስቅለቱ ምናምን እያሰበ በዚያ በሆዱ የሚወድቅበት ሆነ ብሎ ዝም በርቃጭ ማራቀቅ ለምን ትይዛለህ ማለት ነው። ወይ በሰይፍ በሆድ ለምን ትይዛለህ ነው። ኦኬ አየው አሁን ራሱ ሚስጥር ነው ይሄ። አሁን እኔ ሰይፍ ሲባል ቀጥታ የቃሉን ሰይፍ የሚለውን ጎራዴ የሚለውን ትርጉም ነው የወሰደው። ሰይፍ ግን በውስጥ ቂም መጥፎ ነገር መያዝ ማለት ነው። አዎ ቴንክ ዩ አሁን የት እየሄድክ ነው? አሁን በዚሁ በልመና ነው በሰፈሩ ወደ ሰፈሩ። ኦኬ እዚህ ትከዛ ማለት ነው። ኦኬ ስለዚህ ይሄን የመሰለ ቅኔ ስላወረድክልኝ እኔ ላንተ 200 ብር ሰጣለሁ። ኧረ ችግር የለውም። ምክንያቱም ተማሪ ነህ አንተ እንደዚህ እየተማርክ የሆነ የምታውቅ ሰው እንደሆንክ ስለማቅ እቺን ብር ስለሰጠው አንተ መጥፎ ነገር ታረጋለህ ማለት አይደለም። በዚህ ብር ግን ላንተ ሊያስፈልግ ይችላል። ሳሙና ልትገዛ ትችላለህ። አላውቅም ሰጣለሁ። እሺ ችግር የለውም። ቤተክርስቲያን ያያችሁት እንደዚህ አይነት ወንድሞቻችን እየተማሩ ለቤተክርስቲያን የሚያገለግሉ ለሀገር የሚያገለግሉ ሊቃውንት የሚወጡበት ቤተክርስቲያን ነው። በጣም ጥንታዊ ቤተክርስቲያን ነው። ስንት ሊቃውንት ስንት ጠበብት ተምረው የወጡበት ጥንታዊና ታሪካዊ ቤተክርስቲያን ነው እንደነገርኳችሁ። ሙሴ ና እንጂ ሙሴ አዎ ቴንክ ዩ አመሰግናለሁ። ቻው በርታሽ በደንብ ተማር ጎበዝ ልጅ። ቅኔ ተቀኝቶልናል ያያችሁት ነው ማለት ቅኔ እንግዲህ ምን ያህል ወሳኝ ትምህርት እንደሆነ የቤተ ክርስቲያኗ ዋናው ትምህርት ነው። ያው እንግዲህ ዋናው ይሄኛው ምናምን የሚባል ነገር የለም። ያው የቃላት ግድፈት ነው። እኔ ጋር ግን
ያያችሁትን የተናገረው ሚስጥር እንግዲህ በደንብ አዳምጡት እና በጣም ደስ ይላል። ይህን ይመስላል። አብራችሁ ይቆዩ። አሁን ከዚህ ቀጥለን ደግሞ አዘዞ ሎዛ ማርያም ቤተክርስቲያን ወስዳችኋለሁ። ሎዛ ማርያም በማን ተመሰረተች? ሎዛ ማርያም ታሪኳስ ምንድን ነው የሚለውን አብረን እናያለን። ማቀውንና የተወሰነ ነገር እነግራችኋለሁ። አብራችሁ ይቆዩ፣ አብረን እናያለን። ይሄ እንግዲህ በቀጥታ ከተክለ ሃይማኖት ከወጣችሁ በኋላ ወደ እንዴት ነው? ሰላም ነው? አለን። ከየት መጣ? ቴንክ ዩ እሺ፣ አመሰግናለሁ። ቴንክ ዩ ፎሎ አድርጉት፣ አበረታቱት እየተባላችሁ ነው። ጎበዝ ነው እያለ ነው። ጎበዝ ነኝ እንዴ? አዘዞ መናኸሪያ ወይም ደግሞ የአዘዞ ዋና የከተማው ማዕከል የሚወስደን መንገድ ነው። በዚህ በኩል እንግዲህ ወደ ባህር ዳር መሄድ ይቻላል። ኤርፖርቱም ከዚህ አካባቢ ቅርብ ነው። የአዘዞ ኤርፖርት የሚገኘው እዚህ አካባቢ ነው። ጎንደር ከመመስረቷ በፊት እንግዲህ ነገስታቱ መጀመሪያ መጥተው ያረፉባት የጎንደር መመስረት እና መነሻ የሆነችው የጎንደር አካባቢ አዘዞ ነች ማለት ነው። አዘዞ ድማዛ የሰፈር ስም ኮንዶሚኒየም ነው የሚባለው። አዞ ኮንዶሚኒየም። ኦኬ አካባቢ በጣም ቢዚ ነው። እዚህ ጋር ነው እንግዲህ የመከላከያ ካምፕ ያለው። በጣም ስትራቴጂክ የሆነች ቦታ ነች አዘዞ። በነገራችሁ ላይ እንሻገርና ወደ ሎዛ ማርያም ለመሄድ እንሞክራለን። ሙዝ በጣም ጽድት ያለ ሙዝ አለ። ብርቱካን፣ ማንጎ ለመቶ ኦኬ። በኪሎ ላርገው? አይ ኖ አንድ ይበቃኛል። አንድ ኪሎ ሙዝ ጎንደር ላይ 200 ብር ነው። ኦኬ እቺን ከምታደርጊያት አሪፍ የሆነ ብታደርጊ አሪፍ። ፐርፌክት። እንትንስ ማንጎ ስንት ነው? ማንጎ 200 ብር ነው። ብርቱካንስ 250። ኦኬ ከአርባ ምንጭ ነው የሚመጣው ሙዝ? አዎ that's good። ተካት ሰሪ ችግር የለውም። ቴንክ ዩ እናመሰግናለን። ባጃጅ ኮንትራት ይዘን ወደ ሎዛ ማርያም እንሄዳለን። ሹፌራችን ይወስደናል። ሀምብል የሆነ ሹፌር ነው። ታስታውቃለህ ራስህን ወደ በኋላ ጀስት አሁን ጠንቅቀህ አሽከርክርና ችግር የለውም። ዳኛቸው አወቀ። ስለዚህ አሁን ሎዛ ማርያም ተወስደንና ሎዛ ማርያምን አሳይተናቸው ትመልሰኛለህ ማለት ነው። ቴንክ ዩ። እኮ ታሪክ ካለም ትነግረናለህ ስለ ሎዛ ማርያም፣ ስለ ጎንደር፣ ስለ አዘዞ። በቃ ታድጋለች ቀስ እያለች ደግሞ ሎዛ ማርያም ማለት ሁለተኛ ናት። የተባለችው ትሰማለች። ፈጥና ደራሽ ናት። እውነት ነው። አማላጅ ናት። በትክክል ቴንክ ዩ። እንግዲህ ሎዛ ማርያም እዚህ ተራራ ላይ ነው ያለችው። ሎዛ ማርያም በ17ኛው ክፍለ ዘመን በንግስት ኢለኒ ወይም ደግሞ በአላፍ ሰገድ አጼ ዮሐንስ ሚስት
አማካኝነት የተመሰረተች ቤተክርስቲያን ነች። ያው እንግዲህ ሎዛ ማርያም መግቢያ በሩ ይሄን ይመስላል። አዘዞ ደብረ ሰላም ሎዛ ማርያም ቤተክርስቲያን ታሪኩን ወደ በኋላ ላይ እዛው ዋናው ቤተክርስቲያኑ ላይ ስንደርስ አወራችኋለሁ። የተወሰነ ከአዘዞ ወጣ ብሎ የሆነ ኮረብታማ ተራራ ላይ ነው የተሰራችው አዘዞ ሎዛ ማርያም። ታሪኩ እንግዲህ እዛው ቤተክርስቲያኑ ስደርስ እነግራችኋለሁ። ሞር ንግስት እሌኒ የአላፍ ሰገድ አፄ ዮሐንስ ሚስት ነበረች እና በጣም እጅግ መንፈሳዊና ጥበብ የምትወድ ንግስት ስለነበረች ይህን ቤተክርስቲያን ለሊቃውንት፣ ለጠበብት፣ ለጸሐፍት ስራቸውን የሚያቀርቡበት ቤተክርስቲያን እንዲሆን እሷ አስገንብታ ድጋፍ ታደርግላቸው የነበረ በጣም ጥንታዊ ቤተክርስቲያን ነው። ንግስት እሌኒ ካረፈች በኋላ አስከሬኗ በዚህ በሎዛ ማርያም ነው ያረፈው። እንግዲህ መሄጃው ወደ ቤተክርስቲያኑ እየደረስን ነው። ኮብልስቶን ነው። ይህን ይመስላል። ከአዘዞ መናኸሪያ በኩል በባጃጅ እንደዚህ መምጣት ትችላላችሁ ኮንትራት ይዛችሁ እና በጣም እጅግ ጥንታዊና እጹብ ድንቅ የሆነች ቤተክርስቲያን ነች። ኦልሞስት እየደረስን ነው። ከፊት ለፊት የምታዩት እንግዲህ ቤተክርስቲያኑ ነው ማለት ነው። እንግዲህ ቤተክርስቲያኑ ይህን ይመስላል። ቤተክርስቲያኑ ደርሰናል። ወደ ውስጥ እንግባና ሎዛ ማርያምን አሳያችኋለሁ ማለት ነው። ወደ ቤተክርስቲያኑ ስትገቡ ይሄን የሚመስል ገጽታ አለው ቅጽር ግቢው። በጣም ነው የሚያምረው። ሎዛ ማርያም እንግዲህ በክብረ በዓሏ በደማቅ ሁኔታ የምትከበረው ጥር 21 ነው። ጥር 21 በጣም አስቶሪያ ማርያም ተብሎ በጣም ድምቀት የምትከበርበት ቀን ነው ማለት ነው። እና እንግዲህ የነገርኳችሁ ነው የአላፍ ሰገድ ወይም ደግሞ ጻዲቁ ዮሐንስ በመባል ይታወቃል። በጣም የነበረው መንፈሳዊ ሕይወት የተለየ ስለነበረ የሱ ሚስት ነች ንግስት እሌኒ ወይም ደግሞ የአፄ ፋሲለደስ ምራት ነበረች። ይህን ቤተክርስቲያን የመሰረተችው ወይም ደግሞ የቆረቆረችው ማለት ነው። እና ብዙ ሊቃውንት ጸሐፍት እዚህ ቤተክርስቲያን እንግዲህ ስራቸውን ያቀርቡበት የነበረ እጅግ ታሪካዊና ጥንታዊ ቤተክርስቲያን ነው። አሁንም በጣም ነው የሚያምረው። የምታዩት ነው። በጣም ደስ ይላል። ወደ ውስጥ ቀረብ ብዬ እኔም ጸሎቴን አደርሳለሁኝ። በጀርባ በኩል ደግሞ የጎንደር ከተማን ማየት ይቻላልና አሳያችኋለሁ። እኔ ጋር ቆዩ። ዋው ሲያምር! እንግዲህ ከፍታ ላይ ያለች ቤተክርስቲያን ነች። ተራራ ነው። አሁን ያለንበት ከፍተኛ ቦታ ነው። ከዚህ ሆኖ ጎንደርን በደንብ ማየት ይቻላል። ይህ ይመስላል። በጣም የሚያምረው ቤተክርስቲያን። ዛሬ አርብ ነው። አርብና ሮብ እንግዲህ ቅዳሴ ይኖራል ጾም ስለሚሆን። እስኪ ከዚህ በኩል ሁኜ ጎንደርን ለማሳየት ልሞክር። አክቹሊ ጎንደር እንኳን የተለያየ ነገር ሊከልለኝ ይችላል፣ ግን ታች ጋር ቀይ ቆርቆሮ ክዳን ከታያችሁ የተክለ ሃይማኖት ቤተክርስቲያን ነው፣ ቅድም የነበርንበት ማለት ነው። ስለዚህ አዘዞ እንግዲህ ከዚህ ከሎዛ ማርያም ቤተክርስቲያን ሆናችሁ ይህን የሚመስል ቪው ወይም ደግሞ እይታ አለ ማለት ነው። ጎንደር በተራራ የተከበበች ከተማ ነች እንደ ደሴ። በዙሪያው በጣም ብዙ ቤተክርስቲያኖች ነው እየታዩኝ ያሉት። ይህን ይመስላል እንግዲህ ሎዛ ማርያም ላይ ሆናችሁ ማየት የምትችሉት ቪው ይህን ይመስላል። ደስ ሲል ጽድ ወይራ
ክርስቲያን ውስጥ ሁሌ የምናገኛቸው ተክሎች ናቸው። እንግዲህ ሎዛ ማርያም ቤተ ክርስቲያኗ ቅጽር ግቢውም ይህን ይመስላል ከሞላ ጎደል በጣም ነው የሚያምረው። እስኪ በዛ በኩል ግን ሁኜ የቤተ ክርስቲያኗን ሙሉ ገጽታ ለማሳየት ልሞክር። በደንብ ያቀረጽ ነው አልመሰለኝም። ችን ትመስላለች እንግዲህ ሎዛ ማርያም። ጎንደር ስትመጡ ቤተክርስቲያን መጣችሁ ሳትሳለሙ አትሂዱ። አጼ አምደ ጽዮን ግን በቃ በጣም የሚገርሙ ንጉስ ነበሩ በእውነት። በጣም ብዙ ቤተክርስቲያኖችን ያሰሩት። ለምሳሌ አሁን የጎርጎራ ደብረ ሲና የምትባል ቤተክርስቲያን አለች። ወደ ጎርጎራ መሄድ ከቻልኩ በቀጣይ ያሳያችኋለሁ። እሱ ቤተክርስቲያን ራሱ የተሰራው በአጼ አምደ ጽዮን ዘመነ መንግስት ነው። የባህር ዳር ቅዱስ ጊዮርጊስ ካቴድራል ቤተክርስቲያን በአጼ አምደ ጽዮን ዘመነ መንግስት ነው የተሰራው። ይሄም እንግዲህ ምንም ወደ ኋላ ላይ ንግስት እሌኒ በስርዓት ታሰረው እንጂ ቤተክርስቲያኑን የቆረቆሩት የመሰረቱት አምደ ጽዮን ናቸው። ይህ እንግዲህ ተመልሰን እንሄዳለን። ከዚህ ሆነን ማየት የምንችለውን ነገር ቪው ካለ ለማሳየት እሞክራለሁ። እኔ ጋር ቆዩ። ከዚህ ሆናችሁ ማየት የምትችሉት የጎንደር ዩኒቨርሲቲ ነው። እዛ አካባቢ እስኪ ወደዛ ሄደን ለማየት እንሞክራለን። እዚህ ጋር ነው። ኦኬ ሰላም። ሄሎ መሰረት ነሽ? ሰላም እንዴት ነው? አለን አለን። ልብስ ምናምን መሸጫ አካባቢ ነው። ግን ለምን አይሰሩትም? ለምሳሌ አሁን ይሄ ዝናብ ሲዘንብ ሰዎች እንዴት ነው እዚህ ጋር ስራ ሊሰሩ የሚችሉት? ጭቃ ይሆናል ምናምን እና ከባድ ነው በጣም። እሺ ሰላም ነው? እንዴት ነው? እሺ ፈርተው ነው? ይሄ ይመስላል እንግዲህ የአዘዞ ገበያ። ታውስታል የዝናብ ሲዘንብ ጭቃ በጭቃ ነው፣ መሄድ አትችልም በዚህ። ይሄ እንዴት እንደማይሰሩላቸው ግራ የሚገበኝ። ጎንደር እኮ የኔ ያህል በጣም ወደ ኋላ መቅረት አልነበረባትም። ማለት ጥንታዊ ከተማ ነች። ኦልሞስት ወደ 300 ዓመት ዘመን ያስቆጠረች ከተማ ሆና ግን እንደዚህ ወደ ኋላ ቀርታ በቃ ጭቃ ምናምን። አሪፍ የሆነ የገበያ ማዕከል እንኳ የለም። ያው ታይቱ ነው። ደው ኦሞ የሀመሮችን ገበያ ነው የሚመስል። ቀለል ያለ መሆኑ ደስ ይለኛል። ማለት ላይክ ሁሉም አቅም ያላቸው ሰዎች፣ ዝቅተኛ ኢኮኖሚ ያላቸው ሰዎች መስራት የሚችሉበት አይነት ቦታ ነው። ግን መንግስት ደግሞ የተወሰነ ነገሮችን ቢያስተካክላት በጣም አሪፍ ነው ብዬ አስባለሁ። ገበሬዎች ከገጠር መጣው ምናምን ያመረቱትን ነገር በቀላሉ የሚሸጡበት ቦታ ነው። እንትን የት ነው የማገኘውማ? ሽምብራ ምናምን ነገር እዚህ ነው። እዚህ አከይ እንትን የለህም? የቀዩዋ ሽምብራ እስኪ እስኪ እሱ ነው። ስንት ብር ነው ኪሎ?
ኪሎ 120 ያለው ልይና የተሻለ ካላለ እመጣለሁ። ኪሎ ሽምብራ 120 ብር ነው። ሰላም ነው። ኪሎ ስንት ነው ሽምብራ? ኪሎ 120 ብር 120 ነው። ኦኬ በቃ እሱ ታረግልኛለህ። አሪፍ ነው ያንተው ፍሬው። ሽምብራ እንግዛ እስኪ። ሽምብራ እንግዛ። ምን ያረጋል ሽምብራ? ቆሎ ቅርቶ ይሄ አሪፍ ነው። እንዳይደፋብኝ ጠንካራ ነው። አይ እንጃ አላመንኩትም ይሄን ነገር። ታው ስንት ብር ነው? 10 ብር ነው። እንካ እስኪ መዝ ነው። ይሄ አሪፍ ነው ያንተው። ምን እንትን አለው ላይክ ቀብተዋል መድኃኒት ምናምን እንዳይነቅስ? የለም ገና እንደወረደ ነው። በጣም ጥሩ። ገበሬ እንደተገዛ ጥሩ ሽምብራ ካሜራ ትባላለች እና ገረግጥ ይኸው አንተ ማን ገባ መልእክት እስኪ ያስተላል። ኧረ በስመ አብ በጣም ደስ የምትል ዕቃ ናት። ወድጃታለሁ። አዲስ ናት። አዲስህ ናት? እሺ ምን እንዴት ነው ስራ? ስራ ጥሩ ነው። ምንም አይሄድም። በርትተሃል? ያው ብዙ ትርፍ የለውም። ያው እንግዲህ ተመስገን ነው ብቻ በርታ። ዋናው ያው እንግዲህ መኖራችን። በርታ። 2 ኪሎ አረክ? ስንት ኪሎ አድርገው? 2 ኪሎ አልከኝ? 3ም ቢሆን አርገውሽ ችግር የለውም። ገዛ ምን ችግር አለ? ችግሬ ባው እሺ እሺ ኪሎ ሽምብራ 120 ብር ነው። ጥሩ ነው። ብዙም አይከፋም። ዋናው ደግሞ መገኘቱ ነው። ጤፍስ ስንት ብር ነው? ስንት ብር ነው? ቀላል ስንት ብር ነው? ምርጥ የሚባለው ጤፍ ስንት ብር ነው? 105 ብር። ውድ አይደለም። ጥሩ ነው። አሪፍ ነው። ባቄላስ? ቴንኪው አመሰግናለሁ። እሺ ቻው። ስለዚህ ገበያ ይህን ይመስላል እንግዲህ አዘዞ ላይ። ባቄላ ስንት ብር ነው አልከኝ? ባቄላው 120 ብር ነው። 120 ብር። ኦኬ ስንዴስ? ስንዴ 85 85። ገብስስ? ገብስ 110 110። ይኸውና አሪፍ ነው። አመሰግናለሁ። እኔ ቻው። 20 ብርህን ተቀብለሃል። ቻው። እንደዚህ አይነት ጥራጥሬ ምናምን በቀጥታ መግዛት የምትችሉበት ቦታ ነው። አሪፍ ነው። ደስ ይላል። ጤፍ አለ። ጤፍ 105 ብር ነው ያለኝ። አሪፍ የሚባለው ጤፍ በቃ እዚህ እህል የሚሸጥበት ነው ማለት ነው። ላይክ ጥራጥሬ ጤፍ ምናምን አሪፍ ነው። ከገበሬዎች ይገዙና ከዛ ለከተማው ሰው እንደዚህ እየቸረቸሩ ይሸጣሉ ማለት ነው። እነዚህ ነጋዴዎች እንግዲህ አዘዞ ገበያ መጠን ምን ገዛን? ሽምብራ የሆነ የምሰጠው ሰው ስላለ ነው። የቤተክርስቲያን ትምህርት ቢማር ላይክ በአጋጣሚ ያገኘሁት ሰው አለና ይሄን ብሰጠው ለሱ በጣም እንደሚጠቅመው ስላወቅኩ ነው የገዛሁት። እዚህ አካባቢ ደግሞ የሸክላ ስራ ውጤቶች ጀበና፣ ድስት ምናምን የሚሸጥበት ነው። ክሰል እስከ ዛሬ ደግሞ ጋሪም አለ። ፍትህ ለጋሪዎች። በዚህ ዘመን ጋሪ እንደዚህ እንስሳት ማሰቃየት ግን ትክክል አይደለም። ክፍለ ሀገር ግን ደስ ይላል። በአንድ በኩል እንደዚህ ቀለል ያለ ነገር እንደፈለጋችሁት በአቅማችሁ መግዛት የምትችሉበት አይነት ቦታ ነው።
ግን የተወሰነች ነገር ቢያስተካክሉላቸው። የት ነሽ? ወደ የት ነው የምትሄጂው? ወደ ሳሙኤል። ኦኬ። አልሞላም እና እዚህ ለዋል ትወጣላችሁ? በእውነት ኦኬ። ደስ ስለሚል ጸበይ እዚህ ልውል ይላል። ጸበይ እንዴ በጣም እግዚአብሔር በእውነት ፊትህ ራሱ ደስ ስትል። ኧረ ተሳስተዋል። ሸበላ የሆንክ ሰው ደግሞ እንዴት ነው ጸበይ የሌለ ገደለኝ ዛሬ። እንዴት ሸበላማ ነህ አንድየው። ወረደ በርሚል ነው የሚመስል ወርጄ እንዴት ነው ሰው ተልተሎ አይሞላ? ወደ ጎንደር የሚሄድ ሰው የለም? እዚሁ በዚሁ ነው መሰል ሰው። እንግዲህ ወደ ጎንደር እንድስ ተመልሰን ጨርሰናል። እዚህ አካባቢ ያለንን ስራ ወደ ጎንደር አብራችሁን ቆዩ። በልቶ መሄድ አለ፣ ሰርቆ መሄድ አለ። ሰነፋለች ግማሽ ጥረጮ ከወጥ የምታረግ አቃጥላለች። ደፈኛ ነው በጣም ባክ ያለውን እንጀራ የምትጋግረው አይን የሌለውን አንቺ እያይን ውስጥ አላተኝስ ብላኝ እንጂ ምሽምረኝ ብሏል አለች። ብላኝ እንጂ ነይ ምረኝ ብሏል። አይ ወይኔ የራሱ ቅኔ ነው መሰለኝ። የራሱ ቅኔ ሳይሆን አይቀርም። ጎንደር ላይ ቅኔ ነው የሚነገር። ቅኔ ነው ሲዘረፍ ነው። እያንዳንዱ ጨዋታ እዚህ ቅኔ ነው። ዝም ብሎ ቃል አማርኛውን ዝም ብሎ አይደለም የምትረዳው፣ ቅኔ ነው። ቅኔ ነው ሲዘረፍ የሚውል ጎንደር አለኝ። ኦ ማይ ጊርነስ እንግዲህ ወደ ሮሜ ገብቻለሁ። ላይክ ተክለ ሃይማኖት ሄድን፣ ሎዛ እዛ ያዘዞን ገበያ ምናምን ለማየት ሞከርን። የዛሬው ቪዲዮ እንግዲህ ይመስላል። በቀጣይ ጎንደር ላይ ያሉ ነገሮችን ይሄን ቪዲዮ እያያችሁ እንዳሳያችሁ የምትፈልጉትን ነገር ንገሩኝ፣ አሳያችኋለሁ። እስኪ እኔም ቼክ እያደረኩ ነው፣ ላይክ ታሪካዊ የሆኑ ቦታዎችን ለማወቅ ሰዎች ምናምን ለማግኘት እየሞከርኩ ነው። አሳያለሁ ያለኛል አንድ ልጅ አሁን ጊዜ ካገኘ ይወስደኛል። ሰው በቀጣይ አሪፍ የሆነ ቪዲዮ ሰራላችኋለሁ። በሰላም ቆዩ። አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። ተነስቼ ቻው። ቀጣይ ቪዲዮ እንገናኛለን። ቲዋይ ደከም ስላለኝ እዚህ ተኛለሁ። ቻው